ግንቦት 21 ቀን የእመቤታችን የእናታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ደብረ ምጥማቅ ብለን እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው? እናታችን እመቤታችን ቅድስት ድንግል ማርያም በዚህ ዕለት ምን ያደረገችበት ዕለት ስለሆነን የሚለውን ስንመለከት በዛሬዋ ዕለት የአርያም ንግሥት የሰማይና የምድር እመቤት የሆነች የሰውነታችንን መመኪያ የሆነች እናታችን እመቤታችን ቅድስት ድንግል ማርያም በምድረ ግብፅ ለተከታታይ 5 ቀናት የተገለጸችበት ዕለት ነው። ዛሬ ደብረ ምጥማቅ ብለን ግንቦት 21 ቀን ስናከብር ክብረ በዓሉ ግንቦት 21 ቀን ብቻ አይደለም። ከግንቦት 21 ቀን እስከ ግንቦት 25 ቀን ያሉት ተከታታይ 5 ቀናት ላይ እመቤታችን እናታችን ቅድስት ድንግል ማርያም የተገለጸችበት የመገለጽ በዓሏ ነው። ደብረ ምጥማቅ በተባለች ቤተ ክርስቲያን ላይ የተገለጸችበት ዕለት ነው። ይህስ ደግሞ እንደምንድነው? ጥንተ ነገሩ እንደምንድነው የሚለውን ስንመለከት ለስም አጠራሩ ስግደት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በስደት ወራት ላይ ወደ ግብፅና ወደ ኢትዮጵያ በተሰደደ ጊዜ ከድንግል እመቤታችን ጋር ከዮሴፍና ከሰሎሜ ጋር ሆኖ በስደት ወራት ላይ በዛ በእንግልት ወራት ላይ 2 ዓመት ሳለ እመቤታችን ቅድስት ድንግል ማርያም አቅፋው በአህያ ላይ ተቀምጣ እንደዚህም ደግሞ ዮሴፍ ከፊት ሆኖ ሰሎሜ ደግሞ ስንቅ ቋጥራ ከኋላ ሆና በረሃ ለበረሃ ሲንከራተቱ ወይም ደግሞ ወደ ግብፅ በሚሸሹበት በዛ በስደት ወራት ላይ ምጥማቅ በተባለች ተራራ ላይ አርፈው ነበረ። ታዲያ በዛች ባረፉበት ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በ2 ዓመቱ ሳለ በዛ በስደት ወራት ላይ ዛሬ ስለምናከብረው ክብረ በዓል ዛሬ እመቤታችን ቅድስት ድንግል ማርያም ስለምታደርገው መገለጽ ትንቢት ተናግሮ ነበረ። ቦታውን ባርኮ ለዘላለም ያንቺ መገለጫ ይሁን ብሎ ቃል ኪዳን ገብቶላት ነበረ። ከዚህም በተጨማሪ ደግሞ መጽሐፈ ስንክሳራችን ግንቦት 24 ቀን ላይ ተመዝግቦ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ወረደ ይላል። ያን ጊዜ እርሱ ጌታ የ2 ዓመት ሕፃን ልጅ ነበረ ይላል። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተ ሕፃኑንና እናቱን ይዘ ወደ ምድረ ግብፅ ሽሽ፣ ተመለስ ብዬ እስከምነግር ድረስ በዚያው ኑር አለው ይላል። አስተውል እግዚአብሔር ቤተሰቦች፣ ይህንን መጽሐፈ ስንክሳራችን ላይ እናገኛለን። ታዲያ በዛ በስደት ወራት ነበረ፣ በዛ በእንግልት ወራት ነበረ እቺ ዛሬ የምናከብራት ምጥማቅ የምትባል ተራራ። ደብር ማለት ተራራ ማለት ነው። ምጥማቅ ደግሞ የቦታው ስም ነው። ያንንም ጌታችን ያወጣው መጽሐፈ ስንክሳራችን እንደሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በቦታው ላይ ካረፈ በኋላ እመቤቴ እናቴ ድንግል ማርያም ሆይ አላት፣ በዚህ ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ ወቂ አላት። ቤተ ክርስቲያን በዚች ቦታ ላይ በስምሽ ይሰራል አላት። ይህ ቦታ ላንቺ መገለጫ ይሆናል አላት። በውስጧም ድንቅ ተአምራትን አደርጋለሁ፣ ስሙም ደግሞ ደብረ ምጥማቅ ይባላል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በዛ በእንግልቱ ዘመን ላይ በ2 ዓመቱ ስለዚች ቦታ ስለዚች የመገለጽ ቦታ ስለዚች ደብረ ምጥማቅ ስለተባለች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ስለምትሰራባት ቦታ ትንቢት